It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ቀጣዩ ጉዳያችን ደግሞ እንሂድ። በሳምንቱ መጨረሻ በጣም ትልቅ ትኩረት ከተሰጣቸው ጨዋታዎች መካከል አንደኛው ነገ 9 ሰዓት ተኩል ላይ የሚደረገው የማንቸስተር ዩናይትድ እና የቶትናም ጨዋታ ነው። ማንቸስተር ዩናይትድ እና ካሪክ ለአራተኛ ተከታታይ ድል የሚፋለሙበት ጨዋታ ነው እና በጣም ብዙ የማንቸስተር ዩናይትድ ደጋፊዎች ይህንን ለማሳካት ምንም ማንቸስተር ዩናይትድ የሚከብደው ሁኔታ ላይ አይደለም የሚል አስተያየታቸውን እየሰጡ እሱንም ስንመለከት ነበረ። እኔ በነገው ፕሮግራም ላይ በዝርዝር የምንነጋገርበት ይሆናል። ይሄ የማንቸስተር ዩናይትድ እና የቶተናምን ጨዋታ በተመለከተ ካሪክ ጋዜጣዊ መግለጫ ሰጥቷል ትናንትና። እሱንም እንደዚሁ ማንሳት ይኖርብናል። ለማይክል ካሪክ እንግዲህ ዛሬ ማንቸስተር ዩናይትድ ቤት በጣም ትልቅ ድግስ አለ። አልተጠራሽም? ዛሬ 68ኛው ዓመት የሚዩኒክ በተለየ ሁኔታ ማንቸስተር ዩናይትድ ያከብረዋል ስለሚያደርግ ትናንትና ነው ቀድሞ ጋዜጣዊ መግለጫውን የሰጠው እሱ ማይክል ካሪክ። እና ማይክል ካሪክ ከቶተናም ነው ማንቸስተር ዩናይትድን የተቀላቀለው በተጫዋችነት። ስለዚህ ቶተናምም ቤቱ ነው። እውነት ለመናገር ያው በማንቸስተር ዩናይትድ ልክ የኔነት ነገር ይኖረው አይኖረውም አላውቅም። ምክንያቱም ዋናውን የተጫዋችነት ዘመኑን ያሳለፈው ከማንቸስተር ዩናይትድ ጋር ነው። ቶተንሃም ቤትም ግን የራሱ የሆነ ስሜት ይኖረዋል። ለማንኛውም ማይክል ካሪክ በተለያዩ ጉዳዮች ላይ መግለጫ ሰጥቷል። በመግለጫው ላይ የተጠቀሱ ዋና ዋና ጉዳዮችን እያነሳን ብንነጋገርባቸው ደስ ይለኛል። ግን ከመጀመሪያው መነገር ያለበት የምራ ያጓጓ ማንቸስተር ዩናይትድን በድጋሚ ሲጫወት ማየት። ለምን እንደዛ ልክ ካልሽኝ ድራማቲክ ነው ነገሩ በሙሉ። በጣም በአንድ ጊዜ ነው ድራማቲክ ነው ስልሽ ሲቲ ጋራ የነበረው ጨዋታ የሚገርም ፐርፎርማንስ ምናምን ብለን ማለት ነው። ከአርሰናል ጋራ የነበረው ጨዋታ የነ ዶርጉ የነ ማቲያስ ኩኛ ጎሎች እና አርሰናል አቻ ሆነ ከተባለ በኋላ በፍጥነት ማቲያስ ኩኛ ጎሉን ያገባበት። ከፉልሃም ጋር የተደረገው ጨዋታ 2-0 መርጦ 2-2 ሆኖ 2-2 የሆነ 92ኛው ደቂቃ ላይ ሆኖ ወዲያው ደግሞ 1 ደቂቃ ከምናምን ብቻ ዘግይቶ ቤንጃሚን ሼሽኮ ጎል ሲያስቆጥር ይሄ በጣም በጣም ከፍተኛ የሆነ ስሜትን የመያዝ አቅም ያላቸው ጨዋታዎች ናቸው የተደረጉት። በዛ ላይ ደግሞ ድራማቲካሊ ማንቸስተር ዩናይትድ የሜዳ ላይ ፐርፎርማንሱ እና ከተጫዋቾቹ የምናውቀው መዳከም ሙሉ በሙሉ ተቀይሮ የሚገርም ጉብዝና ላይ የሚገርም ፍላጎት ላይ ሆነው አየናቸው። አኩርፈዋል፣ ተከፍተዋል፣ መውጣት ይፈልጋሉ የሚባሉ ተጫዋቾች በሙሉ ሴሌብሬሽኑ ላይ ያላቸውን ነገር አስተውለሹ ከሆነ በጣም ነው የሚገርመው። እኔ ማንቸስተር ዩናይትድን ማየት የምር በቃ ብዙ ሰው የሚፈልግበት ጊዜ ነው ብዬ ነው ማምነው። ስለዚህ ከዚህ አንጻር እንየውና እዚህ ላይ አንቺን አስተያየት እየሰማን እንቀጥል። አይ ልክ ነው። እኔም በተለይ ለእኔ ደግሞ በጣም ትልቅ ስሜት የሚሰጠኝ ነገር የማንቸስተር ዩናይትድ ተጫዋቾች ያሉበት ስሜት ነው። በጣም ነው የሚገርመው። ማለት አሁን ፎቶግራፎች አይቻለው፣ ልምምድ ሲሰሩ የነበረውን ቪዲዮ አይቻለው። ከዛ ደግሞ ይሄ የክለቡ የሶሻል ሚዲያ ላይ ፖስት የሚደረጉ የማንቸስተር ዩናይትድ ተጫዋቾች ወደ ልምምድ ሲመጡ የሚጠየቋቸው የተለያዩ ጥያቄዎች አሉ እና ያንንም በተመለከተ ምላሻቸውን አይቻለው። ስሜታቸውን በደንብ አድርገህ ትረዳዋለህ። ለምሳሌ አሁን ያየሁት ሲጠየቁ የነበረው በዚህ በሶሻል ሚዲያ ላይ ወደ ልምምድ ሲመጡ የማንን የጎል ሴሌብሬሽን የበለጠ ትወዳላችሁ ታደንቃላችሁ
ተብሎ ተጠይቀው ነበር እና አብዛኞቹ የማንቸስተር ዩናይትድ ደጋፊዎች አሁንማ የማቲያስ ኩኛ የሚል መልስ እየሰጡ ስንመለከት ነበር እና ያንን መልስ ከመለሱ በኋላ ደግሞ ያችን ዳንስ ለመደነስ ለማሳየት ይሞክራሉ። እርስ በርስ በልምምድ ሜዳ ላይ የተፈጠረው ስሜት በጣም ጠንካራ ሆኖ አይተናል እና እንደነዚህ አይነት የልምምድ ሜዳ ላይም ሆነ የሜዳ ላይ የፉክክር ሜዳ ላይ የጋራ ስሜቶችና ጥንካሬን የሚያሳዩ ነገሮች ለውጤት ማማር በጣም ትልቅ አስተዋጽኦ እንደሚኖራቸው ምንም ጥርጥር የለውም። ምክንያቱም ከዚህ በፊት ማንቸስተር ዩናይትድ ቤት ይሄ ጎሎ እንደነበር አይተንም ደግሞ ስንናገር ነበር። ለምሳሌ ተሸንፈው የማንቸስተር ዩናይትድ ተጫዋቾች ምንም ሳይመስላቸው ሲቀር አይተናል። አንድ ሁለተኛ ደግሞ እየተመሩ መልስ ለመስጠት ምንም ፍላጎት እንደሌላቸው ያየንበት አጋጣሚ በጣም ብዙ ነው። ከወቀስንባቸው ወይም አስተያየት ስለ ማንቸስተር ዩናይትድ ተጫዋቾች በወቀሳ ከሰጠንባቸው ነገሮች መካከል እነዚህ ነጥቦች ሲነሱ እንደነበረ እኛም እናስታውሳለን፣ አድማጮችም የሚረሱት አይመስለኝም። ስለዚህ ያ ደግሞ መቀየር ነበረበት። ሲቀየር በአንድ ጊዜ ነው የተቀየረው እና ምንድን ነው የሚል ጥያቄ አብረ እንድታነሳ የሚያደርግ ይመስለኛል። ይህንን ያነሳውበት ዋነኛው ምክንያት ምንድን ነው? በማንቸስተር ዩናይትድ ቤት አሁን ከተመለከትናቸው ነገሮች መካከል ልትመራ ትችላለህ፣ ግን ወዲያው መልስ ይሰጥሃል። ይሄ በፊት ጎሏል ብለን ስንነጋገር ከነበረው አንጻር ስታየው ድራማቲክ የሚባለው ለውጥ መጥቷል ብለን ስንናገር በደንብ የሚደግፍ ማሳያ ይሆናል ብዬ ነው ማስበው። ለማንኛውም ይሄ ጨዋታ በጣም የምንጠብቀው ነው፣ ከቶትናም ጋር የሚደረገው ጨዋታ። ቶትናምም ያለበት አጣብቂኝ ይታወቃል። ቢያንስ ወደ ላይ ከፍ ለማለት ትልቅ ጥረት የሚያደርግበት ነው ከዚህ በኋላ በሚደረጉ ጨዋታዎች። ማንቸስተር ዩናይትድም ደግሞ አራተኛ እና ከዛ በላይ ሆኖ ለመጨረስ የሚያደርጋቸው ጨዋታዎች ላይ ትልቅ ትኩረት እንደሚሰጥ ይታወቃል እና አሁን ያለው የቡድኑ ስሜት ማይክል ካሪክ በተጫዋቾቹ ላይ ያሳደረው እምነት ለአሸናፊነት በጣም ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። አዎ ልክ ነው። እሱም ትላንትና በነበረው ጋዜጣዊ መግለጫ ላይ አንድ ደጋግሞ ያነሳ የነበረው ነገር የተጫዋቾቹ አቲቲዩድ ወይም ተጫዋቾቹ ያላቸው አጠቃላይ ስሜት በጣም 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 ሊደነቅም ሊከበርም ይገባዋል የሚል አስተያየትን ነው እሱ የሰጠው። አንደኛ ፎከሳቸው በጣም ተቀይሯል። የማንቸስተር ዩናይትድ ተጫዋቾች ለምሳሌ የፉልሃም ጨዋታ ከመምጣቱ በፊት ለፉልሃሙ ጨዋታ ከዛ በፊት አርሰናልን ሲገጥሙ ከዛ በፊት ሲቲን ሲገጥሙ አሁን ደግሞ ለቶተናም ጨዋታ የሚሰጡት የተለየ ትኩረት በጣም 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 ሊደነቅ ይገባዋል ብሎ ነው ማይክል ካሪክ የሚያስቀምጠው። ለዚህ ነው ማንቸስተር ዩናይትድ ጎሎችን ያስቆጥራል፣ ነገር ግን ጎሎች የሚቆጠሩበታል። ለምሳሌ በጎል ማስቆጠር አቅም ከቶተናም ይበልጣል። በገባበት የጎል ብዛት ደግሞ ቶተናም የተሻለ ነው። ቶተናም የተሻለ ይከላከላል ማለት ነው። ብዙ ጎል የሚገባበት ማንቸስተር ዩናይትድ ከቶተናም ይልቅ ቀና ብለሽ ስታይ አይደለም። በዚህ የውድድር አመት የእርስ በርስ ግንኙነታቸው ነው ወይንስ በአጠቃላይ በዘንድሮ የውድድር አመት? እሺ ቶተናምም ብዙ ጎል የሚያስተናግድ ክለብ ነው። አዎ ግን ምንድን ነው መሰለሽ ማንቸስተር ዩናይትድ እና ቶተናምን በተመለከተ አይደለ ቁጥሮቹን ልናገራ። እሺ አንድ እንትን እንድንል ብዬ ነው። ማንቸስተር ዩናይትድ 44 ጎል አግብቷል። ቶተናም 35 ጎል ነው ያገባው። ማንቸስተር ዩናይትድ 36 ጎል ገብቶበታል። ቶተናም 33 ጎል ነው የገባበት። ስለዚህ ልክ ነኝ። በግልምጫ ታስደምጫ 36 ጎል ነው። በዛውም ቁጥሩን ተናግሬ የሌለ የሚገርም የኔ ሀሳብ ነው። ቶተናም ብዙ ጎል እየገባበት እንደሆነ ስለማውቅ ከማንቸስተር ዩናይትድ በላይ ጎል የገባበት ነበር የመሰለኝ። አይ ማንቸስተር ዩናይትድ ነው የበለጠ ጎል የገባበት። ከዛ ውጪ ኢላማቸውን በአጠቃላይ የሙከራ ብዛት የማንቸስተር ዩናይትድ 284 ነው፣ የቶተናም 197 ነው። ኢላማቸውን የጠበቁ ሙከራዎች ዩናይትድ 135 ነው፣ ቶተናም 95 ነው። ኢላማቸውን ያልጠበቁ 140። በቃ በሁሉም ነገር ይበልጠዋል። የሚበለጠው ቶተናም ማንቸስተር ዩናይትድ በቶተናም የሚበለጠው ብዙ ጎል እየገባበት ስለሆነ ነው። ግን የማንቸስተር ዩናይትድ ትልቁ ጉብዝናው ግን ከሚገባበት በላይ እያገባ ስለሚያሸንፍ የተሻለ ውጤትን እያመጣ ስለሆነ፣ ለምሳሌ አርሰናል 2 አገባበት፣ ፉላም 2 አገባበት፣ ግን እሱ 6 አገባ በሁለቱ ጨዋታዎች ላይ ማለት ነው። ስለዚህ የሚያገባቸው ጎሎች ማንቸስተር ሲቲን እንትን ከማለት አንጻር ትልቅ ፋይዳ አላቸው የሚለውም ነገር ነው መታየት ያለበት ብዬ ነው ማምነው ነኝ። ስለዚህ ይሄ ታሳቢ መደረግ መቻል አለበት እላለሁ። አይ ልክ ነው። እሺ ስለዚህ ይሄ የማንቸስተር ዩናይትድ እና የቶትናም ጨዋታ
አንድም ከሳባው ነገር አንጻር በሁለቱ መካከል የሚደረገው ፉክክር፣ ከዛ በተጨማሪም ደግሞ በተለይ ቶማስ ፍራንክ ያሉበትም ደግሞ አጣብቂኝ አለ። አሁን ይሄኛው ጨዋታ የመጨረሻቸው ነው ተብሎ የተነገረባቸው ብዙ ሂደቶች እንደነበሩ እናስታውሳለን። አሁን ደግሞ እንደገና ከባድ ጨዋታ ነው ከፊታቸው የሚጠብቃቸው። ስለዚህ ይህንን ጨዋታ በምን መንገድ ነው የሚኖረው ወይንም በምን መንገድ ነው የሚያስተናግዱት የሚለውንም በቶተናም አንጻር ነገሩን ስንመለከተው የበለጠ ከባድ ሊሆንባቸው ይችላል ብዬ ነው የምመረጥ። አሁን ወደ መጀመሪያው ነጥብ ስንሄድ ግን የእሱ መግለጫ የነበረው የማይክል ካሪክ መግለጫ አይደል እያነሳን የነበረው። ስለዚህ የማይክል ካሪክ መግለጫ አንድ የማንቸስተር ዩናይትድ ተጫዋቾች ሊደነቁ ይገባቸዋል የጨዋታዎቹ የሚሰጡት ትኩረት የሚል ነው። ከዛ በተጨማሪ ደግሞ ሜዳ ላይ የሚባለውን ነገር ከማድረግ አንጻር ከመፈጸም አንጻር በጣም ቁልፍ የሆነ ነገርን እያከናወኑ ነው የሚገኙት የሚል ነገርም አለ። ይሄም እንደዚሁ ከግምት ውስጥ የሚገባ ነው የሚለውም አብሮ መነሳት መቻል አለበት ነው ብለው እኔ። ስለዚህ እሱም ይሄንን አድንቆ ነው የተናገረው። አንሰርቴኒቲ አለ ወይ አንተ የማንቸስተር ዩናይትድ አሰልጣኝ ሆነ ትቀጥላለህ አትቀጥልም የሚለው ጉዳይ ላይ ገና እስካሁን ድረስ ማንቸስተር ዩናይትድ ያሳወቀው ነገር የለም። ስለዚህ ማንቸስተር ዩናይትድ ተጫዋቾች ከአንተ ጋራ ስለ መቀጠል አለመቀጠላቸው እያሰቡ ያ ስሜት የሚፈጥርባቸው ነገር አለ ወይ? እንደዚሁም ደግሞ አንተ ስራስ እቀጥላለሁ አልቀጥልም ስራው ከኔ ጋር ነው የሚሆነው አይደለም የሚለው ነገር መታየት አለበት ብለውታል። እሱ ግን ምንም አይነት ቦታ እኔም ጋር ተጫዋቾችም ጋር የለውም ብሏል። በቃ ነው ያውቃለው ኮንትራቴ እስከ ውድድር ዓመቱ መጨረሻ እንደሆነ። ስለዚህ ትልቁ ቁም ነገር የሚሆነው ማንቸስተር ዩናይትድ እስከ ውድድር ዓመቱ መጨረሻ ድረስ እንዴት ያለው ውጤት ይዞ ይጨርስ የሚለው ነው እንጂ ከዛ በኋላ ስራውን ይሰጡኝ ይሆን አይሰጡኝ ይሆን ከኔ ጋር ይቀጥላሉ አልቀጥልም ምናምን የሚለው በአእምሮ ላይ ምንም አይነት ቦታ የለውም ማለት ክለቡ በነጻነት የሚወስነው ውሳኔ ነው። ተጫዋቾቹም ይህንን ነገር እንዲያውቁ እንዲረዱ ትልቁ ቁም ነገር ግን እስከ ውድድር ዓመቱ መጨረሻ ድረስ ማንቸስተር ዩናይትድን በሚመጥን መንገድ እየተጫወትን ለማንቸስተር ዩናይትድ የሚገባ የክብር ነገር ማድረግ አለብን ነው። ይህንን በማድረግ ነው ኃላፊነታችንን የምንወጣው እንጂ በእኛ ቁጥጥር ስር በሌለ ነገር የሆን ነገር የለም የሚል አስተያየትን ሰጥቷል። ይሄ አንደኛው ነገር ነው። ከዛ ውጪ የማንቸስተር ዩናይትድ የሚድ ሲዝን ፍሬንድሊስ ይኖሩታል አይኖሩትም ሊሆንም ላይሆንም ይችላል ብሏል። ይሄ ከገቢ አንጻር ነው። ማንቸስተር ዩናይትድን በገቢ ከማጠናከር አንጻር ነው። ሳምንት አንዴ ያደለ ማንቸስተር ዩናይትድ ያለው ጨዋታ። ስለዚህ በሳምንቱ አጋማሽ ቀናት ሌሎቹ በአውሮፓ ቻምፒዮንስ ሊግ ምናምን ጨዋታ ሲያደርጉ እሱም ወጣ ብሎ ወይ ወደ ሳውዲ ወይም ወደ ሌላ ሀገር የወዳጅነት ጨዋታ አድርጎ ገንዘብ ሊያገኝ የሚችልበት ነው። አሁን ላይ ሆነን የምናውቀው ነገር የለም የተረጋገጠ ነገር ስለሌለ፣ ነገር ግን እንደነዚህ ያሉ ነገሮች ስኬጁል ሊደረጉ እንደሚችሉ እረዳለሁ በተለያየ መንገድ እና ይሄ ዲስከሽን ላይ ያለ ነገር ነው። ሊሆን ይችላል ላይሆን ይችላል። አሁን ግን ለጊዜው ምንም አይነት የተወሰነ ውሳኔ የለም ነው። ለማንቸስተር ዩናይትድ የተጎዱ ተጫዋቾች በነገው ጨዋታ ላይ ይደርሳሉ ወይ ነው። ሜሰን ማውንት ከሁሉም ከተጎዱ ተጫዋቾች ይልቅ ለመመለስ የተቃረበው እሱ ነው። ማቲያስ ደሊችት እንደዚሁም ለመመለስ ቅርብ ነው። ነገር ግን አሁንም እነዚህ ሶስት ተጫዋቾች በነገው ጨዋታ ላይ ይሰለፋሉ ብሎ አያስብም። ሜሰን ማውንትም እንደዚሁ ማቲያስ ደሊት እና አንድ ሌላ ተጫዋችም እንደዚሁ ይመለሳል ብለው አያስብም። እሱ የተወሰነ ዶርጉ ማለት ነው። እነዚህ ተጫዋቾች አሁን የሚመለሱበት እድል የለም የሚል አስተያየትን ሰጥተዋል። በማንቸስተር ዩናይትድ ቤት ህይወት የተጀመረበት መንገድ በጣም እንደሚያኮራው በጣም እንደሚያስደስተው ሰዎች ብዙ ጊዜ እንደዚህ ያሉ ነገሮችን ያነሳሉ። ሁሌም ቢሆን በጥሩ መንገድ መነሳት ደግሞ በጣም ጥሩ ነው የሚል አስተያየትን ሰጥተዋል። ይሄንን ማስቀጠል አጀማመርን ማሳመር ሳይሆን አጨራረስን መልካም ማድረግ የበለጠ ጠቃሚ የበለጠ አስፈላጊ መሆኑን ካሪክ አምነው ይናገራል የሚለውን እናነሳለን። ሌላኛው የሊቨርፑል ጉዳይ ነው። ሊቨርፑል እንግዲህ ጨዋታውን የሚያደርገው ከማን ሲቲ ጋራ ነው በለው። በቃ እኮ በጣም የሚገርም እኮ ነው የሚሆነው። ማንቸስተር ሲቲ ከሊቨርፑል በአንፊልድ የመጀመሪያ ጨዋታቸው ለማንቸስተር ሲቲ ያን ያህል ጉዳይም የነበረው ጨዋታ አይደለም። የሆነን ለመናገር 3-0 ነው ያሸነፈው ማንቸስተር ሲቲ ሊቨርፑልን። ያን ያህል ከባድ አልነበረም። አሁን በመልሱ ጨዋታ ላይ ግን አንስሎት በተለይ እኔ ኒውካስልን በገጠሙበት ጨዋታ ላይ የታየው እንቅስቃሴያቸው በጣም አሪፍ ነበረ። ፍሎሪየን ቨርትስ በጣም አሪፍ እየሆነ ነው። ይሄ ለማንቸስተር ሲቲ ተጨማሪ ነጥብ የሚጥልበት ጨዋታ እንዳይሆን ጋርዲዮላ በጣም ትልቅ ነገር ማድረግ መቻል አለበት ብዬ ነው ማምነው።
አለበለዚያ አርሰናል ሰንደርላንድን ካሸነፈና ማንቸስተር ሲቲ ደግሞ በሊቨርፑል ነጥብ የሚጥል ከሆነ አይ ቲንክ ዘ ሲዝን ኢዝ ኦቨር። አዎ ደግሞ የቀድሞ አይነት የሊቨርፑልና የማንቸስተር ሲቲ ሊገናኙ ነው የሚለው አይነት ስሜት በዚህ የውድድር አመት ፈጥሯለሁ። የጨዋታው ጉጉት እንደ አለፈው አመት አይደለም አይደል? እንደዛ ባለፈው የመጀመሪያ ጨዋታቸውን ኢትሃድ ላይ ሲያደርጉ ሊቨርፑል ዝም ብሎ መደዳውን እየተሸነፈ በነበረበት ሰዓት ነው። ሊቨርፑል ላይ ተስፋ እየተቆረጠ ነው። አሁን ግን ሊቨርፑልም ቶፕ 4 ላይ መጨረስ ይፈልጋል። አርሰናልም ከማንቸስተር ሲቲ መራቅ ይፈልጋል። ማንቸስተር ሲቲም አርሰናልን አሳዶ መያዝ ይፈልጋል። ስለዚህ ሊቨርፑል አሁን ተስፋ ቢስ አይደለም፣ የተወሰነ ተስፋዎች አሉት። እነዚህን ያሉትን ተስፋዎች እውን ለማድረግ እንደነዚህ ባሉ ጨዋታዎች ላይ የሆነ ውጤት ማምጣት መቻል አለበት። ማንቸስተር ሲቲም ደግሞ አርሰናልን ከዚህ በላይ መልቀቅ የለበት። ከዚህ በላይ አርሰናልን መልቀቅ የሚያስከፍለው ዋጋ ጥሩ ይሆናል ብዬ አላስብም። ስለዚህ ይሄንን በመረዳት የአሁኑን የእሁዱን ጨዋታ ትኩረት አለመስጠት የሚቻል አይመስለኝም። አርነ ስሎትም በዚሁ መንገድ የሚቀጥሉ ይመስለኛል። በዚሁ መንገድ ማለት በዚሁ ሜንታሊቲ ስትሮንግ ሜንታሊቲ ኖሯቸው ማንቸስተር ሲቲን ማሸነፍ አለብን ብለው ያንን ነገር ወደ ማድረግ የሚገቡ ይመስለኛል የሊቨርፑል አሰልጣኝ። አለበለዛ ጫናው አይበረታም ትያለሽ? ጫናው በጣም ነው የሚበረታው። ምክንያቱም ግድ ነው። እንደውም ለአርነ ስሎት በጣም ትልቅ መልእክት የሚያስተላልፉበትም ጨዋታ ሊሆን ይችላል። በነገራችን ላይ ባለፈው ከኒውካስል ጋር በነበረው ጨዋታ ላይ በጣም አሪፍ ነበረ ሊቨርፑል። እንደገና የፍሎሪያን ቨርትስ ደግሞ ወደ ጨዋታ መመለስና ጥሩ ብቃቱን ማሳየት መጀመርም ለሊቨርፑል ትልቅ አስተዋጽኦ ይኖረዋል ከዚህ በኋላ በሚያደርጋቸው ጨዋታዎች ላይ ተብሎ ነው የሚገመተው። ካልሆነ ግን በማንቸስተር ሲቲ የሚሸነፉ ከሆነ ወይንም ደግሞ ሌላ አይነት ውጤት የሚመዘገብ ከሆነ የተጫዋቾቻቸው እንቅስቃሴ ያን ያክል የማይወደድ ከሆነ የአርነ ስሎትንም የቆይታ ጊዜ የበለጠ ሊያሳጠር የሚችል ጨዋታ ይሆናል ተብሎ ነው የሚታሰበው። ጫናን በትክክል ያበረታል። ስለዚህ በእነዚህ ጨዋታዎች ዙሪያ የተለያዩ መረጃዎችን አሁንም ማንሳታችንን እንቀጥላለን። ጻፉ፣ ደውሉ፣ ስሜቶቻችሁን ንገሩን። ዩናይትድን እንደገና ከቶተናም ጋር በኦልትራፎርድ ሲጫወት ልናየው ነው ነገ 9:30 ነገ በዕለተ ቅዳሜ በሚኖረው ፕሮግራማችን ልዩ ትኩረት ከምንሰጣቸው ጨዋታዎች መካከል አንዱ ይሄ የሁለቱ ክለቦች ጨዋታ ነው። 9:30 ላይ ይደረጋል። አርሰናል ከሰንደርላንድ በጣም 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 ወሳኝ ጨዋታ ነው። በተለይ ማንቸስተር ሲቲን ይበልጥ ጫና ውስጥ ለመክተት አርሰናሎች ይህንን ጨዋታ በጥሩ ውጤት ማጠናቀቅ ይኖርባቸዋል። ከሰንደርላንድ ጋር ባደረጉት የመጀመሪያ ጨዋታ የሰሩትን ስህተት ያስታውሱታል። ያንን አለመድገም ይጠበቃል። ሰንደርላንድ ለእንደነዚህ ያሉ ትልልቅ ጨዋታዎች ፈታኝ ሆኖ ቆይቷል። ነገስ የሚለውን በጉጉት እንጠብቃለን። አንድ ቻሌንጅ ልስጣቸው እስቲ። ነገ ማንቸስተር ዩናይትድ ከቶተናም የሚያደርጉትን ጨዋታ ተከትሎ ወዲያው በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ የወዲያው መልከታችንን እናቀርባለን። ማንቸስተር ዩናይትድ ቢያሸንፍ ርዕሱ ይሄ ይሁን ከወዲሁ ምንም ችግር የለም። ማንቸስተር ዩናይትድ ያሸንፋል ብለው ካመኑ ማንቸስተር ዩናይትድ ካሸነፈ ይሄንን ርዕስ ሰጥታችሁ ጨዋታውን በተመለከተ የምታወሩትን ወሬ ብትሰሩ በጣም ደስ ይለኛል ቢሉ ደስ ይለኛል። አሪፍ ነው፣ ቆንጆ ነው። እስቲ እናየዋለና በነገራችን ላይ ወደፊት ኢንተርቪው ሲደረጉ ለሸገር ስፖርቶች ርዕስ ምጽፍ ነበርኩ ምናምን በዚች ባንዱ በዛ ይደጋግማል። ከዛ እኛ ብዙ አቦለድ እንሰጣቸዋል። አቦለድ ብስኩቶች ኳሱን ቆርሾ እያሉ የሚያዩበት ማለት ሽልማት አለው። በጣም አሪፍ ቻሌንጅ። አይ ቆንጆ ነው በጣም። እንደገና ግምታቸውንም በደንብ ግምት ስለ ከመውጣታችን በፊት አንድ ሰው ይሄንን ቢያደርግ ደስ ይለኛል። በጣም ርስ መጣ ርስ ላይ እየተነቃቃው ዩናይትድ ካንቀላፋው ቶተናም ይሄ ገና ከጨዋታ በፊት ነው። ምንም ድልን የሚያሳይ ነገር አሁን የምታስቡት እናንተ ዩናይትድ አሸንፏል ብላችሁ አሲው ማርጉ ነው። ቀጥሎ መጣልሻ ረሻድ ማን የሚባል ዩናይትድ የለንደን ክለቦችን አሰልፎ መቀጥቀጡን ቀጥሏል በለውና አንተ እንዳት ሰዓቱ ባለቀ ሰዓቴን ነገር አምጥተህ ብዙ የምንሰማበትን የለንደን ክለቦችን አሰልፎ መቀጥቀጡን ቀጥሏል ይላል። ከባድ ነው። ረሻድ ከድር ረሻድ የሀረሩ ጅብ እሺ የሀረሩ ጅብ ደግሞ ምን አለ እንዴ? እሺ
ለምን የሳቅሽ? ሳላነበው ገና ከስሙ ነው የሚያስቀኝ። ሁሌ ነው የሚጽፈው። ፓ ማንቼ ይችላል ነው ርዕሱ የሱ። እሺ ነገም እንመለስበታለን። በነገ ፕሮግራማችንም ላይ እናነሳዋለን። ጻፉ፣ ርዕሱን ላኩ እስኪ። ነገ አሲዩም አርሰናልም ይሆናል። አርሰናል ከሰንደርላንድም ጨዋታው ልክ እንዳለቀ ወዲያው አለን እኛ። ስለዚህ የአርሰናል የነጥብ ልዩነት ወደ 9 አደገ ምናምን፣ አርሰናል መድፉ ምናምን ብቻ የፈለጓችሁትን በሉ። በጣም አሪፍ ነው። ዩናይትድም የአርሰናልም ደጋፊዎች በእናንተ ርዕስ ስር ችግር የለውም ዜማ እንሰራለታለን እኛ። እናመሰግናለን አድማጮቻችን። መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።